ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ። የምርጫ ቅስቀሳ የኛን ፓርቲ ምረጡ፣ ከችግራችሁ ነፃ ያወጣችኋል፣ ስትወርቁ ይደግፋችኋል፣ ሁልጊዜም ሰላም ነው። ቤተክርስቲያን ላይ መሳሪያን ታጥቆ የሚሰብኩ ሰዎች ናቸው እየበጠበጡ ነው ያለው። ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም። የኢትዮጵያ ሕዝብ የዋ ነው ምንም አያውቅም ብላችሁ የምታረጉን ነገር በጣም ያናድዳል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ዛሬ ግንቦት 23 ቀን በቤተክርስቲያናችን ትልቅ በዓል ይከበራል። በዓለ ጰራቅሊጦስ ለሐዋርያቱ መንፈስ ቅዱስ የወረደላቸው ዕለት ነው። እንግዲህ በዓለ ትንሣኤን ማክበር ከጀመርን ዛሬ 50ኛ ቀን ይዘናል ማለት ነው። እንኳን አደረሳችሁ አደረሰን። ስለዚህ ነገር እንመለከታለን። ሌላው የምንመለከተው እንግዲህ ሰሞኑን ስለታገቱ ሰዎች አንዳንድ መረጃዎች አሉ። በተለይ በዚህ በኦሮሚያ ክልል እየሆነ ያለው ነገር አንድ ለመንግስት የቀረበ መፍትሄ አለ። ያንን የማስቃኛቸው ይሆናል። ስለ ሶፎንያስ የምናያቸው ጉዳዮች አሉ። እንግዲህ የፕሮቴስታንቱ እምነት ተከታይ ሆነው እንዳልካቸው አንድ የተናገረው ነገር አለ። ያስ ምንድነው የሚለውን አስቃኛቸዋለሁ። አንዲት እህታችን እንግዲህ በፌስቡክ በቲክቶክም ልጅ ማኛ ብለን ምናቃት ቅሌታም ትውልድ እያፈራን ነው ትላለች። ያን ምንድነው የሚለውን ማስቃኛችሁ ይሆናል። አንድ ካህንም እንግዲህ የምርጫ ቅስቀሳ እያደረጉ ነው። ምን አይነት የምርጫ ቅስቀሳ ነው የሚያደርጉት የሚለውን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እግዚአብሔር አምላክ እዚህ ሰዓት ስላደረሰን ይህንን ዕለት እንድናይ ስለፈቀደልን ሁላችሁም ኮሜንት ሴክሽን ላይ እግዚአብሔር ይመስገን እያላችሁ ጻፉ። ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረጋችሁንም አትርሱ። እንግዲህ ከምን እንጀምር ካልን ለወገኖቻችን ድምጽ ከመሆን እንጀምራለን። 2 መኪና ታግቶ 12 ሰው ሞተን ያላችሁት ይህኔ እኮ ሲሳፈሩ ወይንም ከመናኸሪያ ሲወጡ ወይንም ሱሉልታ ሲደርሱ እዚህ ደርሻለሁ ማየ ብሎ የደወለ ሰው ሊኖር ይችላል። እናትም ከሆነች እንደዛው ልጄ ዘይ ደርሻለሁ ብላ ሊሆን ይችላል። ግን ወዴት እየሄድን ነው? በመድኃኔዓለም ፍትህስ የምንጠይቀው ወዴት ነው? ኧረ ተው ግን ኧረ ተው ኧረ እናልቅስ መድኃኔዓለምን ኧረ ተው። ወዴት እየሄድን ነው? የኛ አስተራ መቼ ይሆን ግን? የኛ አስተራ መቼ ነው? ኃጢአታቸውስ ምን ይሆን? እነዚህ ሰዎች በደላቸው ምን ይሆን? ኧረ ተው መድኃኔዓለም አትርሳን። በዚህ ግን ምንም በማያውቁት ነገር እየወጡ ይቀራሉ። ከምንም ውስጥ የሌሉ ሰዎች። ኧረ ተው ፍረድ። ስለ ሕፃናቱ ብለህ ፍረድ። ኧረ ተው ፈጣሪያችን አትርሳን። ይህንን መረጃ ሰኞ በሚካሄደው ምርጫ አሸንፎ ስልጣን ለሚይዘው አካል አድርሱልኝ። ያው ገዢው ፓርቲ ብልጽግና የሚያሸንፍ ይመስለኛል። ባካችሁ እንዲሁ ስለሚሞተው ስለሚታገተው ህዝብ ስትሉ ካሊደሮ እስከ ጓጽዮን ያለውን የመንገድ ክፍል ላልተወሰነ ጊዜ በመዝጋት በንጹሃን ላይ የሚደርሰውን ግድያና እገታ አስቆሙልን። ህዝቡ በቃ ሌላ ምንም አይፈልግም። እንደሚታወቀው ኦነግ ሸኔ ከኤርትራ በረሃ ወደ መሃል ሀገር ከገባ በኋላ እየታገተና እየተገደለ ያለው ለፖለቲካ ምንም አይነት አስተዋጽኦ የሌለው ሹፌርና ንጹህ ዜጋ ብቻ ነው። ያለ ጧሪ ቀባሪ የቀሩ ደካማ ወላጆች፣ ያለ አሳዳጊ የቀሩ ልጆች አያሌ ናቸው። ወደ ቀያቸው ሄደው ጋብቻቸው ሊፈጽሙ ሳምንት ሲቀራቸው በጉዞ ላይ ያሉ ቀቢጸ ተስፋ ሆነው የቀሩ ሙሽሮች እንኳን ቀላል የሚባሉ አይደሉም። አገራማን ብለው የወጡ ሹፌሮችና መንገደኞች ባልጠበቁትና ባላሰቡበት ሰዓት እንደወጡ ቀርተዋል። እነሱን ለማዳን ከሽፍታ ጋር የሚዋጉ የጸጥታ አካላትስ ለምን በዚህ አረመኔ ሽፍታ መስዋዕትነት ይከፍላሉ?
ለምን ደማቸውስ እንደ ዘበት ይፈሳል? መሀል ሀገር የተቀመጠውን ህዝብ ተውት። እነዚህን ከሰው ያልተፈጠሩ አረመኔ ሽፍቶች በቃችሁ ሊላቸው ሲገባ ገና በራሱ ስላልደረሰበት ብቻ ገብሱን የማይመለከተው ላይ ተወጥሯል። እንግዲህ ያለፈው አልፏል። ከምርጫ በኋላ ግን ይህ ካሊደሮ እስከ ጓጽዮን ያለው የሞት መንገድ ተዘግቶና ጽሞና ተወስዶ መፍትሄ ሊፈለግ ይገባል። መንገዱ በመዘጋቱ የሚደርሰው ኪሳራ መቼስ ከሰው ልጅ ህይወት ጋር ሊነጻጸር አይችልም። እኔ እንግዲህ ከዚህ ምርጫ የምጠብቀው ይህንን ታሪካዊ ውሳኔ በመወሰን ለህዝብ ተቆርቋሪነቱን እንዲያረጋግጥ ብቻ ነው። ሌላው ነገር ቀስ ብሎ ይደርሳል። ያሳዝናል። ይህንን ማን እንደሚያስቆም ማን በቃ እንደሚል ሁልጊዜ ዕለት ዕለት የሚያስጨንቅ ነገር ነው። ዕለት ዕለት የምንሰማው ነገር በጣም እኔ እንጃ ክፉኛ ልብን የሚጎዳ ነገር ነው እየሰማን ያለ ነው። ጥልቅ የሆነ ሀዘን ማለት ነው። ወገኖቻችን እንግዲህ በሰላም እዚህ ካለው ቤተሰቦቻቸው ተለያይተው ወደ ክፍለ ሀገሩ ሲጓዙ በመንገድ የሚገጥማቸውን ነገር የምታዩት ነው እና አሁን እንደው ወንድማችን በመጨረሻ ያነሳው ሀሳብ እንደው መፍትሄ ነው። በቃ መንገዱ ቢዘጋና ቢረጋጋ ይህ አልዶሮ የሚባለው መንገድ በዚህ በገብረ ጉራቻ ወደ ሰላሌ የሚያወጡ መንገዶችን ለተወሰኑ ጊዜያት መዝጋት። አዎ ሲዘጋ በጣም ብዙ ነገሮች እንደሚጎሉ በጣም ብዙ ነገሮች እንደሚመጡ ይታወቃል። ግን ከሰው ነፍስ ይበልጣል። እንግዲህ በዛ መንገድ ያለውን ሽፍታ በዛ መንገድ ያለውን ያልታወቀውን ኃይል መቆጣጠር ካልቻለን ያንን ነገር መቆጣጠር እስኪቻል ድረስ የዛ ኃይል ምንጭቱ ጋር ነው የሚለው ነገር እስኪታወቅ ድረስ መንገዱ ቢዘጋና ወገኖቻችን ዕለት ዕለት ባያልቁ ዕለት ዕለት እንግዲህ ምንም ማያውቀው ንጹሃኑ ህዝብ እኮ ነው። ምንም ማያውቀው ንጹህ ሹፌሩ እኮ ነው በላቡ ሰርቶ ሚያድር በላቡ ጥሮ ግሮ የሚኖር ለእናት ለአባቱ ጧሪ ቤተሰብ ልጅ ያለው ሹፌር እኮ ነው መከራውን እያየ ያለው። ስለዚህ እግዚአብሔር አምላክ እሱ በቸርነቱ በቃ ይበላል። ዛሬ ለሐዋርያቱ መንፈስ ቅዱስ የወረደበትን ዕለት እያሰብን ነው አይደል? ለእኛም ይህንን ክፉ ነገር አርቆ መንፈስ ቅዱስን ይላክልን። በእውነት ለጸሎት በቆማችሁ ጊዜ አሁን ደግሞ የሐዋርያቱ ጾም ከነገ ጀምሮ ይገባል። እንግዲህ ለጸሎት በቆማችሁ ጊዜ ሀገራችሁን አስቧት፣ ግዴላችሁም አስቧት። የአንዳችንን ጸሎት እግዚአብሔር አምላክ ይሰማል። ስለዚህ ካለብን መከራ ሁሉ እሱ ያድነን ለማለት እፈልጋለሁ። ወደ ሶፎንያስ እንለፍ። እንግዲህ ጋዜጠኛ ሶፎንያስ ያው ታውቃላችሁ በምን ተጠርጥሮ መረጃዎች ተገኝቶበት ጠፍቶ ገዳም ገብቶ እንደነበር የሚታወስ ነው። አሁን ደግሞ የአእምሮ ህሙማን ማዕከል ይገኛል። በዛም እንግዲህ ቪዲዮ ይቅርታ እያለ አንዲት እህት ናት አሉ ቪዲዮ ለቃለች። ያ ነገርም አከራካሪ ይሆናል። ከዛ በፊት ግን እስቲ ይህንን ይዩት። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይህንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይህን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የህግ ሰዎች በህግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው እጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። እነሆ ለሶፎንያስ እናትና ለሶፎንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ ነው። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈ ለሰጠው ለአንተ ንስሐ ግባ፣ የዘራኸውን ከማጨድ በፊት። ይሄንን ነው ምለው። እኔ በጣም ነው የሚገርመኝ እያንዳንዷን እንዲህ አይነት ችግሮች ሲፈጠሩ መከራዎች ሲፈጠሩ ሰዎች ውድቀታቸው ሲታወቅ በዛ በውድቀታቸው ወይም በዛ በችግሮቻቸው እየገቡ የፕሮቴስታንት እምነት ተከታዮች ና ወደ ጌታ ነው። እሱ ከጌታ መቼ ራቅ? ና ወደ ኢየሱስ
እሱ መቼ ከኢየሱስ ክርስቶስ ራቀ? ና ወደዚህ እረፍት የምታገኘው በዚህ ነው እያለ እንግዲህ እነሱ ጋር ኃጢአት የሚበረታታ ኃጢአት የሚወደድ ይመስል ይገልጻል። መጽሐፍ ቅዱስን ባይዘዌ በደንብ ገልጦ ያነበበው አይመስለኝም። በኃጢአት ውስጥ በመከራ ውስጥ ክርስቶስ አለው። ኃጢአት የሚሰሩትንም ደግሞ መቅሰፍት እንደበላቸው መቅሰፍት እንዳገኛቸው እንዲህ አይነት ውንጀላ የሚሰሩ አካላቶችንም የተለያየ ቅጣት እንደሚቀጡ መጽሐፍ ቅዱስ በግልጽ ይናገራል። ተውት የኦሪት ዘፍጥረቱን የብሉይን ተውት፣ በአዲስ ኪዳንም በርካታ ነገሮች እኮ አሉና እንደው እንዲህ አይነት እድሎችን እየተጠቀሙ ኦርቶዶክስ ገፊ እንደሆነች ኦርቶዶክስ ደግሞ አውታ እንደምትጥል እያደረጉ በሰዎች ኃጢአታቸው ውስጥ እያሉ ነው ወደኛ ስትመጡ ኢየሱስ ይምራቸዋል የሚሉ እንዲህ የህፃን ጨዋታ ነገሮችን ያደርጋሉ። ባይዘዌ እኛ ይህንን ሰው እግዚአብሔር ይማረው መድኃኔዓለም ኢየሱስ ክርስቶስ እሱ በቸርነቱ ይዳብስ። ይሄ የሁልጊዜ ጸሎታችን ነው። ነገር ግን ምንድነው የተደረገው ነገር? የኢትዮጵያ ህዝብ የዋ ነው ምንም አያውቅም ብላችሁ የምታደርጉን ነገር በጣም ያናድዳል። ይሄ ልጅ አሁን እንዲህ ከስቷል፣ እንዲህ ብሏል፣ ተጸጽቷል፣ እባካችሁ ይቅር እንበለው የምትሉት በዚህ ልጅ ምክንያት ታዋቂ በሆነበት ሰዓት እንደዛ ብር በነበረበት ሰዓት እንደዛ ሁሉም በሚያሽጎበድድበት ሰዓት የስንት ወጣትን ህይወትን ጊዜ አበላሽቷል። ቤት ይቁጠረው። የነዛ ህይወት አይታሰብም። ለሱ መክሳብ ብቻ ነው የሚታሰበው። ስንት ወጣትን ጊዜ በሱ ምክንያት ስንት ነገር ስንት መከራ ያየ ይሆናል። መውጣት አቅቶት እንደሱ እንኳን ንስሐ መግባት አቅቶት ቤት የሚሰቃይ ስንት ወጣት ይኖራል። እሱ ያበላሻቸው። ይሄ ታሳቢ መደረግ አይችልም፣ አይደረግም። አሁን ወጣችሁ አዛኝ መሳይ የምታዝኑት ቲክቶከር ሁላ እንዲሁ ያሳዝናል። እንዲህ ምን ይላል? በመጀመሪያ ሰው የዘራውን ነው የሚያስለው፣ ያልዘራውን አያጭድም። ስለዚህ እግዚአብሔር አጋለጠው እንጂ ልጅ ከዚህ በላይ 5000 6000 ሰው በክሎ ሁሉም ቤት ይገባል ነበር አረ። ስለዚህ እንደዚህ አይደለም የሚደረገው። መቀጣት ሁላ አለበት። ገና ታስሮ ሁላ መቀጣት አለበት። አንድ ሁለተኛ ነገር ምንም በይቅርታ የሚታለፍ ነገር አይደለም። ይሄ አገር መሸጥ በለው፣ በቃ የአገርን ባህል መሸጥ በለው፣ ማበላሸት በለው። ምንም በይቅርታ የሚታለፍ አይደለም። በቃ ይሻላል። እንግዲህ በሱ ምክንያት ስንት ሰው ራሱን የሚያጠፋ ሰው ይኖር ይችላል ተበላሽቶ። ስለዚህ እንደ ቀላል አንየው ወንድሜ። ይቅርታ ምናምን የምትሉት ነገር እኔ አልተመቸኝም። አመሰግናለሁ። አያችኋ፣ ለጠፋው ትውልድ በእንዲህ አይነት ኃጢአት በእንዲህ አይነት ግብር ውስጥ ቤቱ ተሸማቆ ላለ ትውልድም እያሰብን አይደለም። ሰው መቼም ይጸጸታል። ሰው መቼም ንስሐ ይገባል። ሰው መቼም ወደ ራሱ ይመለሳል። ያ በጣም ደስ የሚል ነው። ወደ ራስ ለምን ተመለስክ እያልን የትላንቱን ኃጢአት እያነሳን አንወቅስም። የትላንቱን በደል እያነሳን አንወቅስም። ከዛ በደል ውስጥ ከዛ ኃጢአት ውስጥ እንዲወጣ ግን እናደርጋለን፣ ለማድረግም እንሞክራለን። ይህ ሰው እንግዲህ የነበረበትን ነገር ዝም ብሎ መሸፋፈኑም ጥሩ ነው ብዬ አላስብም። ወንድምህ ቢሆን አክስትህ ቢሆን እህትህ ብትሆን የሚሉ ብሂሎችን ይዘው ዛሬ የሚንቀሳቀሱ ሰዎች አሉ። አንተስ ቢሆን ተበላሽተህ ቢሆን አንተስ ወንድምስ ላይ ቢሆን ኃጢአት ደርሶ ቢሆን ምናቀው ሰው ላይ በእንዲህ አይነት ልክፍት ተለክፎስ ቢሆን ዝም እንላለን? አይገደንም? አያስጨንቀንም? ስለዚህ ዝም ብሎ ከመሬት እየተነሳ እንዳልሆነ መታወቅ አለበትና የፕሮቴስታንት እምነት ተከታዮች እንደው እንዲህ አይነት ጨዋታዎችን ብታቆሙ መልካም ነው ብዬ አስባለሁ። ስለተቀረጸው ቪዲዮ እስቲ
ጋዜጠኛ ሶፎንያስ ብዙ ነገር እየተባለ ይገኛል። ነገር ግን እንደዚህ በዚህ ሁኔታ ውስጥ ባለበት ሰዓት ቪዲዮ ቀርጸው የሚለቁ ሰዎች ሊጠነቀቁና ከዚህ ድርጊታቸው ሊቆጠቡ ይገባል። ይህ ሰው በሕክምና ላይ ያለ እሱን ቪዲዮ ቀርጾ መልቀቅ ምን የሚሉት ነገር ነው? እንደውም ደግሞ በሕግም የሚያስጠይቅ ነው። የታማሚውን መብቶችም የሚጋፋ ነው። ይሄ ሰው ቀደም ብሎ እንደዚህ ነበር። ነገር ግን በአንድም ሆነ በሌላ ምክንያት አሁን ላይ በዚህ እጅግ አሳዛኝ በሆነ ሁኔታ ውስጥ ይገኛል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል መጽሐፉ ሁላችንም ታዲያ በተለይም ደግሞ በቅርቡ ሆነን የዚህ ልጅ ወደ ሚዲያ እንዲመጣ የተለያዩ ቪዲዮዎችን እየቀረጽን የምንለቅ ሰዎችም ቆም ብለን ብናስብ መልካም ነው ላለው ይሄ ወንድማችንም ታዲያ ተሽሎትና ጤነኛ ሆኖ ከብዙ ችግሮቹ አገግሞ እናቱ ለቤተሰቡ የሚመለስበት ጊዜ እንዲቀርብ መልካም ምኞቴንም እገልጻለሁ። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸት ነው ያለት። አሁን ትላንት ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ። ከዛ በፊት እኮ እኛ አለን ካስፈለገ፣ ግን አያስፈልግም። ምንድነው ጌን ማድረግ የምንፈልገው ማትረፍ የምንፈልገው ከሱስ? እኔ አሁን የምንፈልገው ነው የጠፋው። የእውነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታውጫለሽ። በዚህ ሁኔታ ለሰው ሁሉ ምን ነግረኝ ነው ልጅ ቢሆን ወንድምህ ቢሆን አጋልጠህ ተሰጠዋለህ እንዴ? አይሽ ነገ እያንዳንዱ ቤት እኔ ይሄንን ነው ማሳስበው። ነገ ቤታችሁ ይገባል ይልሲ እናያለን። አያረጉትም። ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያረገች ሴት ናት ብሎኛል ነግሮኛል። አንዳንድ ጊዜ የልባችሁን ጩኸት የሚያወሩላችሁ ሰዎች አሉና ራሴን እሷ ውስጥ አየሁት እና ድጋሚ መጣ በዚህ ጉዳይ። እቺ እህት ባይ ዘ ዌይ አሁን ያለበት ማገገሚያ ወይ ደግሞ ቦርነጌን የህሙማን ማገገሚያ ሴንተር መስራችና ባለቤት ናት። ያደለው እንደዚህ ለወገኑ ከመንገድ እያነሳ ወገኑን ያክማል፣ ወገኑን ይረዳል። ያልታደሉ ደግሞ ወገኑን ያሳብዳል። ሰው እሷ ማለት እንዳልኳችሁ የአሁን እሱ ያረፈበት ወንድማችን ሄዶ ሊታከም ወይ ደግሞ ሊያርፍ የገባበት ቦታ ወይ ደግሞ ባለቤት ልጅ መስራቿ ናት እና የምታወራው ነገር ገብቷቸዋል። that means እኛ ያየነው ለብሶ ነው፣ እኛ ያየነው እንደ ሰው ልብስ ለብሶ ነው። ከዛ በፊትም የሆነ ነገር ነበር ማለት ነው። እሷ ስታገኘው እየተናገረች ያለችው በዛ ሁኔታ የቀረጸው ሰው አለ ማለት ነው። እና እባካችሁ የሰውን ፕራይቬሲ የሰውን ገመና ለራሳችሁ ለዳቦ መግዣ ብላችሁ የሰውን ገበና አሳልፋችሁ አታውጡ። ሜዲካል ወይ ደግሞ የጤና ፕራይቬሲ አለ። የሰው ልጅ በተፈጥሮ እኮ የሚታይና የማይታይ ነገር አለ። እኔ አሁን እንዲህ ግርጥት ብሎ እያለቀሰ ምናምን ያለ ቪዲዮ አለ። ለደቂቃ ማየት አልቻልኩም። የሱን ቪዲዮ የሚያወራበትን ሼር ማድረግ አልቻልኩም። እና ለማንኛውም ደጋግሜ ማወራው ሰው ስለሆንኩና ሰውነት ውስጥ ስላልጠፋ ነው። ስለማውቀው አይደለም፣ ላውቀውም አይገባም። ሰው ስትሆን እንደ ሰው መኖር ነው የሚያስፈልገን። እና እቺን እህት አለማክበር አልችልም። ብዙዎችን ከጎዳና ያነሳች፣ ብዙዎችን የአይምሮ ህመምተኞችን እየተንከባከበች ያለች ናት። እና ሄዱና ይሄንን ቦታ ይዩ፣ በዛ ወንድማችሁን ተንከባከቡ፣ እሷንም ቴንኪዩ በሏት። ለዛ ቤተሰብ የደረሰችው እሷ ናት። ይሄ ነው ሰው ማለት፣ ይሄ ነው ሀገር ማለት። እሷ ናት ሀገር በቃ። ሌሎቻችሁ ግን ራሳችሁን የነበራችሁበት ቦታ በዚህ ጉዳይ በዚህ ልጅ ምን ስትሉና ምን ስታደርጉ የነበራችሁ ሰዎች ራሳችሁን ስለምታውቁ አሁን ካሳ አድርጉለት። እንደተከታተላችሁት ነው። እኔ እንኳን ይሄንን እኔም አልደግፈውም። ባይዘዌ በህመም ካለ በሆስፒታል ካለ ዝም ብለን እንግዲህ እሱ ጭንቀት ውስጥ ስለሆነ የሆነ ዲፕሬሽን ውስጥ ስለሆነ ዝም ብለን ይሄን በል እያልን ለራሳችን ላይክ እና ሼር ወይም ፎሎ ለማግኘት የምናደርገው ነገር ተገቢ ነው ብዬ አላስብም። በዚህ ሰዓት ይሄ ሰው መረጋጋት ነው ያለበት። ያም ለራሱ ገንዘብ የሚያገኝበትን መንገድ ብቻ እያመቻቸ የሚሄድ ከሆነ ይሄ መልካም አይደለም። በጊዜው በሚድንበት ሰዓት ራሱን በሆነበት ሰዓት ወጥቶ የሚናገራቸው ነገሮች ይኖራሉ። ዋናው ግን የኃጢአቱን ክፋት እንድታዩት ነው።
ይሄ ሰውዬ የነበረበትን ቁመና ታውቃላችሁ። ዛሬ የተለቀቀውን ቪዲዮ ታያላችሁ። ምን ያህል አስከፊ ነገር እንደሆነ ምን ያህል ከሰውነት እንኳን እንደሚያወጣ እንድትረዱት እፈልጋለሁ ማለት ነው። እስቲ ወደ ቤተክርስቲያናችን እንምጣ። እንግዲህ ቤተክርስቲያን ውስጥ ያስቸገሩን መሳሪያ ታጥቀው የሚሰብኩ ናቸው ይላል አንድ ወንድም። ቤተክርስቲያን ላይ መሳሪያን ታጥቀው የሚሰብኩ ሰዎች ናቸው እየበጠበጡ ነው ያለው። ኦሮሚያ ክልልም አማራ ክልልም ያለው ብዙ አሁን ኦሮሚያ ክልል ላይ የሚባለውን ነገር እውነቱን ግልጽ ብናወራ ምንም እንትን አይልም። እኔ ጋር እንደዚህ ነገር የለም። አንዳንድ ኦሮሞ ኦርቶዶክስ የአማራ እምነት ነው ብሎ ነው የሚያስበው። አማራ የፈጠረው አንድ ኦርቶዶክስ የለም። አማራ መጤ ነው፣ ኦሮሞ መጤ ነው። ክርስቶስ ብቻ ነው እዚህ ምድር ላይ ኃላፊነት ያለው። በዚህም ሃይማኖቱ ላይ መሪነት ያለው እሱ ብቻ ነው፣ ኃያልም እሱ ነው። ግን ሰዎች ምን ይላሉ? የአማራ እምነት ከአማራው ደግሞ ምን ይባላል? የኦሮሞ ክርስቲያን አለ ወይ? ይህን ከአእምሯችን ማውጣት ያለብን ነገር። እምነት ማናችንም ከማንም ብሔር እንትን ማለት ያለበት ነገር። ሲቀጥል ደግሞ መጨረሻ ላይ ልልህ የምፈልገው ነገር ቢኖር መማር ላይ ችግር አለብን። አሁን ለምሳሌ ቅዳሴ በኦሮምኛ ሲሰራ ብዙ ሰዎች ይናደዳሉ። እኔ ደስ ይለኛል። አሁን ብዙ ጊዜ ሸነን የሚባል አለ። ባለፈ ከሄድንበት በላይ በኩል ሸነን ላይ ሰላም ግቡ ሲባል ብቻ ነው የሚሰማው፣ ሰምቶ ሲዞር ብቻ ነው ህዝቡ ወጥቶ የሚሄደው። ቁሞ አስቀድሶ ምን ሳይል ሳይሰማ ነው የሚገባው። ይሄኛው ቅዳሴ ራሱ ሌላ ቅዳሴ አይፈጠርም መቼም፣ ሌላ ፈጣሪ እዚህ ምድር ላይ አይወርድም። ይሄንኑ ጽሁፍ መቼም ይሄ በዚህ ጽሁፍ እንጂ ደግሞ አትማሩም አላለም እግዚአብሔር። ይህን ሁሉ ቋንቋ የፈጠረው እኮ እንድንግባባበት እንጂ የሆነ የግላችን አድርገን እንድናየው አይደለም። መጽሐፍ ቅዱስ በኦሮምኛ ቢተረጎም ደቡብ ክልልና ኦሮሚያ ክልል ብዙ እምነቱን ለቆ እየሄደ ያለ ሰው አለ። እምነቱን ጠልቶ አይደለም፣ ቁሞ ካልሰማ መስማት ስላልቻለ። ስለዚህ ቅዳሴውም ቢተረጎም ትርጉም እንጂ ሌላ የሚፈጠር ነገር የለም። በቋንቋ እንዳይማሩ የምትከለክል ቤተክርስቲያን የለችም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ አትከለክልም። ይሄ አንዳንድ ያልተማሩ ሰዎች፣ አንዳንድ ጥራዝ ነጠቆች ግለሰቦች በአንድም በሌላ መንገድ የግላቸውን ሀሳብ ሪያክት ሊያደርጉ ይችላሉ። ግን እነሱ ቤተክርስቲያን ይወክላሉ? አይወክሉም። ቅድም አንተ እንዳልከው ነው። ኦርቶዶክስ የትግሬ ናት፣ ኦርቶዶክስ የአማራ ናት፣ ኦርቶዶክስ የከሌ ናት ብሎ የሚናገሩ ሰዎች የግላቸው ጉዳይ የግላቸው ሀሳብ ነው እንጂ የመጡበትን ብሔረሰብ አይወክልም። ቢኮዝ የመጡበት ብሔረሰብ ትልልቆቹ የኦርቶዶክስ እምነት ተከታዮች ናቸው። አብዛኞቹ የኦርቶዶክስ እምነት ተከታዮች ናቸው። ኢየሱስ ክርስቶስ የሞተው ለኦርቶዶክስ ለአማራ ብቻ አይደለም፣ ለትግሬ ብቻ አይደለም፣ ለኦሮሞ ብቻ አይደለም፣ ለሲዳማ ብቻ አይደለም፣ ለወላይታ ብቻ አይደለም። ኢየሱስ ክርስቶስ የሞተው ለሰው ልጆች በሙሉ ነው። የተነሳውም ለሰው ልጆች በሙሉ ነው። ስለዚህ ከእውቀት ማነስ ከእውቀት ጉድለት ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት፣ ዶግማ፣ ቀኖና፣ ትውፊት በጠበቀ ዜማውን በጠበቀ መልኩ መጽሐፍት መተርጎም አለባቸው ወደ ሁሉም ቋንቋ፣ ኖት ኦንሊ ኦሮምኛ፣ ኖት ኦንሊ ኦሮሚፋ፣ ወደ ሁሉም ቋንቋዎች መተርጎም አለባቸው። ምዕመናን ደግሞ በቋንቋቸው መማላት አለባቸው፣ መስማት መማር አለባቸው። ነገር ግን ኢንቴንሽኑ ግን መጥፎ መሆን የለበትም። ፖዚቲቭ ኢንቴንሽን ነው መሆን ያለበት። ምክንያቱም ግዕዝ ጎን ለጎን አሁን አማርኛና ግዕዝን ጎን ለጎን ታስኬደዋል አይደል? ኦሮመኛና ግዕዝን ጎን ለጎን ማስኬድ፣ ዜማው ሳይቀየጥ ስርዓቱ ሳይጠፋ፣ ቋንቋውን ግን በሚሰሙት ህዝቡ በሚሰማው ቢኮዝ ካልሰማ እንዴት ይድናል? ካልሰማ እንዴት ይማራል? ካልሰማ እንዴት ይለወጣል? እና ትክክለኛ ሀሳብ ነው። በጣም ትክክለኛ የበሰለ አማርኛ የተናገረ ማርያም እግዚአብሔር ይስጥ። ብዙ ነገር አንስቶታል። በተለይ በቤተክርስቲያን ውስጥ በዚህ በደቡብ በኦሮሚያው ክልል ምን አይነት ችግሮች እንዳሉ ማለት ምዕመናኑም ከቤተ እግዚአብሔር የሚወጡት ሃይማኖቱን ጠልተውት ወይም ሃይማኖቱ ሐሰተኛ ነው ብለው አይደለም፣ የሚያስተምራቸው የሚሰብካቸው ስለሌለ ነው፣ በቋንቋቸው ማለት ነው። ይሄንን አምናለሁ። ዛሬኛ እርስ በርስ ተከፋፍለናል። እንዲህ አይነት ስራዎች ከመስራት ይልቅ ገሌ እንዲህ ነው ገሌ እንዲህ ነው ላይ ታሪክ ላይ ተጠምደን ግን የተሰጠንን ሐዋርያዊ አገልግሎት እየተወጣን አይደለም። እያንዳንዱ ካህናት፣ እያንዳንዱ የቤተ ክህነት ኃላፊ፣ እያንዳንዱ ሰባኪ በዚህ ይጠየቅበታል። የተሰጠውን መክሊት ደብቆ ነው ያለው፣ ሸሽጎ ነው ያለው፣ እያተረፍንበት አይደለም ማለት ነውና ይሄ ኦርቶዶክስ የአማራ ነው፣ ኦርቶዶክስ የገሌ ነው፣ ኦርቶዶክስ እንዲህ ነው እያልን ከእንዲህ አይነት መከፋፈል እንውጣ። አንዲት የክርስቶስ ልጆች ነን ያለውን ችግር በስፋት ገልጿል ወንድማችን። እድሜ ከጤና ይስጥ ለማለት ፈልጋለሁ። ምርጫ ወደ ቀሰቀሱት ካህን እንለፍ እስቲ እንስማቸው።
የምርጫ ቅስቀሳ የኛን ፓርቲ ምረጡ፣ ከችግራችሁ ነፃ ያወጣችኋል፣ ስትወርቁ ይደግፋችኋል፣ ሁልጊዜም ሰላም ነው። የተወደዳችሁ የክርስቶስ ቤተሰቦች በያላችሁበት ሰላም እግዚአብሔር ሁላችን ጋር ይሁን። የምርጫ ቅስቀሳ ካይዳለን። የኛ ፓርቲ ክርስቶስ ነው። ክርስቶስን ምረጡ፣ ከችግራችሁ ነፃ ያወጣችኋል፣ ስትወርቁ ይደግፋችኋል፣ ስትቸገሩ ያነሳችኋል፣ ስራ እንድታገኙ ያደርጋል። ክርስቶስን የመረጠ ሰው አያጣም፣ ያገኛል። ሁልጊዜም ደስታ ነው፣ ሁልጊዜም ሐሴት ነው፣ ሁልጊዜም በረከት ነው፣ ሁልጊዜም ሰላም። እሱን ያልመረጠ ሰው፣ እሱን ያላዘ ሰው ሁልጊዜ አግኝቶ ያጣ ስሜት ይሰማዋል። ሁልጊዜ እየበላ አይጠግብም፣ ሁልጊዜ እየጠጣ አይረካም፣ ሁልጊዜ እየሰራ አይደሰትም፣ ሁልጊዜ ሰላም ስሜት አይሰማውም። እሱን ስትመርጡ ሰላም ታገኛላችሁ፣ እሱን ስትመርጡ በረከት ታገኛላችሁ፣ እሱን ስትመርጡ ስራ ይገኝላችኋል። ከሱ ጋር ስትሆኑ ሁሉ ነገራችሁ ሙሉ። ፓርቲያችን ክርስቶስ ነው። እሱን ምረጡ። መምረጣችሁን በኮሜንት እንድታሳውቁ እናሳስባለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ቪዲዮ ትናንት ማቅረብላችሁ ነበር። ብዙዎቻችን መቼ ምርጫ ቀሰቀሱ ስንል ማንን ምረጡ ሊሉን ነው። ብልጽግናን ነው፣ ኢህአፓን ነው፣ ኢዜማን ነው ብላችሁ እንደምታስቡ ተስፋ አደርጋለሁ። ምርጫችን መሆን ያለበትን በግልጽ የተናገሩ ካህን ናቸው። በረከታቸው ይድረሰን። ክርስቶስን ነው እኛ ምርጫ ማድረግ ያለብን። ክርስቶስን ምርጫ ካደረግን ምንም ነገር አይገደንም። ምንም አይነት ፈተና፣ ምንም አይነት መከራ፣ ምንም አይነት ችግር አይደርስብን። ዛሬ እኛ ክርስቶስን ምርጫ ስላላደረግን ነው ይህ ሁሉ ፈተና እየተፈተንን ያለነው። ዛሬ የሱን መንገድ ስላልተከተልን፣ ዛሬ በእርሱ ጎዳና ስላልሄድን ነው። ዛሬ እሱን አምባ መጠጊያ ስላላደረግን ነው። ዛሬ እሹ ፈልጉ አንኳኩ ታገኛላችሁ ይከፈትላችኋል ያለውን የአምላክ ቃል ወደ ጎን ስለተውን ነው ይህ ሁሉ መከራ እየደረሰንብን ያለው። ስለዚህ እኛ ምርጫችን ማንን እናድርግ? ክርስቶስን ምርጫ ስናደርግ ወደሱ እንጠጋለን። ክርስቶስን ምርጫ ስናደርግ ኃጢአትን እንጸየፋለን። ክርስቶስን ምርጫ ስናደርግ ዘረኝነትን እንጸየፋለን። ክርስቶስን ምርጫ ስናደርግ እርስ በርስ መባላትን፣ መወነጃጀልን፣ መነቃቀፍን እንጸየፋለን። ክርስቶስን ምርጫ ስናደርግ ከልባችን ክፋትን እናጠፋለን፣ ተንኮልን እናጠፋለን። ያኔ ጸሎታችን ይሰማል። ያኔ በህብረት፣ ያኔ በአንድነት እንኖራለን። ስለዚህ ምርጫችን ማን ይሁን? ክርስቶስ ይሁን። እየጨረስን ነው። በጣም እህታችን በተለይ ሰሞኑን ከዚህ ከገዳማውያን አባቶች ጋራ በተለይ የዋልድባ አባቶች ጋራ ተያይዞ የሚመገቧቸውን ቋርፍ የተባለውን ምግብ ለቁመተ ስጋ ያለ የሚመገቡትን የእስልምና እምነት ተከታዮች ምን ብለው ሲያጠለጥሉ እንደነበር እየሰማችሁ ነው አይደል? እስቲ አንድ እህታችን እንግዲህ ቅሌታም ትውልድ እያፈራን ነው ብላ ትገልጻለች። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱ ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን፣ ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ
እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆነው የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የስራ ባህል በማስፈን ለግብርናው መሻሻል ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው ረዳት ለሌላቸው አረጋውያን በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች ፈሳሽ ወንዞች እንዳይደርቁ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆነው የኖሩት ገዳማት ናቸው። ደከመ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለ ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ አዝናለኝ ስነግርህ። ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ ሳያነብ ማወቅ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። እግዚአብሔር ይስጥሽ። ከሱ አንድ ቃል ብቻ ልውሰድ። ያለ ገዳማቱ ኢትዮጵያ ባዶ ናት። በቃ ሙስሊም ኖረባት፣ ክርስቲያን ኖረባት፣ ምንድነው ጴንጤ ኖረባት፣ ሌላ እምነት ኖረባት፣ ያለ ገዳማቱ ኢትዮጵያ ባዶ ናት። ስለዚህ ከገዳም ላይ እጃችሁን አንሱ። ሌላ የምንለው ነገር የለም። ስለዛሬው በዓል በመጨረሻ የምንመለከተው ነው። እንግዲህ ዛሬ በዓለ ጰራቅሊጦስ ይባላል። ይህ በዓለ ጰራቅሊጦስ ምንን አስመልክቶ የሚከበር በዓል ነው? ጰራቅሊጦስ ማለት ቃሉ የግሪክ ነው። አጽናኝ ማለት ነው። የሚያጽናና የእውነት መንፈስ፣ የጽድቅ መንፈስ። ደቀ መዛሙርቱ በወቅቱ ይፈሩ ነበር፣ ፍርሃት ይይዛቸው ነበረ። ጌታችን 3 ቀንና 3 ሌሊት በከርሰ መቃብር ባደረ ጊዜ እንኳን ደጃቸውን ጥርቅም አድርገው ዘግተው በፍርሃት ውስጥ ቆይተው ነበር። አሁን ደግሞ ሲያርግ ወይኔ ከማን ጋር ነን ብለው እንዳያስቡ ከእናንተ ጋር ነኝ ያለው ጌታ አሁን ደግሞ አጽናኙን መንፈስ ቅዱስን እርሱን እልክላችኋለሁ ያለበት ደቀ መዛሙርቱም ይህን የተስፋ ቃል ተቀብለው ከድንግል ማርያም ጋር ተሰብስበው በኢየሩሳሌም በሚጸልዩበት ጊዜ መንፈስ ቅዱስ ወርዶላቸው ብርታትን የሰጠበት ኃይልን የሰጠበት እነዚያ ፈሪዎች የተባሉት እነ ጴጥሮስ ወጥተው ብርቶች ሆነው ወንጌልን የመሰከሩበት በገረዶች ፊት የፈራው ጴጥሮስ በአደባባይ
3000 ሕዝብ አሳምኖ የቤተ ክርስቲያን የልደቷ ቀን ተብሎ የሚከበርበትን ይህን ክብረ በዓል ደግሞ ልናከብረው ዋዜማው ላይ ነን። እንኳን አደረሳችሁ ወገኖቼ። በቤተ ክርስቲያናችን ትልቅ ክብረ በዓል ነው የመንፈስ ቅዱስ ክብረ በዓል። የቤተ ክርስቲያን ባላደራ ነው መንፈስ ቅዱስ። ዛሬ አገልግሎቱ ሁሉ በመንፈስ ቅዱስ ነው የሚከናወነው። እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ያረገበትን ከዛ ደግሞ በማስከተል ከ10 ቀናት በኋላ መንፈስ ቅዱስ የወረደበት ቅድስት ቤተክርስቲያን የተወለደችበትን የሐዲስ ኪዳኑን ደብረ ሲና ማለት ነው። እንግዲህ እስራኤል ከግብጽ ባርነት በወጡ በ50ኛው ቀን 10ቱ ትእዛዛት በድንጋይ ጽላት ላይ ተጽፎ ተሰጥቷቸው ነበር። በሐዲስ ኪዳን ደግሞ ከክርስቶስ ትንሣኤ በኋላ በ50ኛው ቀን በልባችን ጽላት ላይ ቃሉን የጻፈበት መንፈስ ቅዱስ የተገለጠበት ዕለት ነው። በዛኛው ዕለት ሙሴ 3000 ሰዎች እንዲሞቱ አድርጎ ነበረ። ጣዖት ያስመለኩ ሰዎች በመቅሰፍት ሞተው ነበረ። በዚህኛው በዓለ ጰራቅሊጦስ ግን በመሞት ፈንታ 3000 ሰዎች በቅዱስ ጴጥሮስ ስብከት ያመኑበት በዓል ነውና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። በዓለ ጰራቅሊጦስን በዓለ ዕርገትን እንግዲህ ተገኝተን አላከበርንም። ሁላችን እያየን የምናከብረውን በዓል ግን በጉጉት እየጠበቅን ነው። እሱም የጌታችን ምጽአት ነው። ክርስቶስ ከሞት ሲነሳ ያዩት በጣም ጥቂት ሰዎች ነበሩ። ሲያርግም ያዩት ሐዋርያት ናቸው። እንዲያዩ እንደዚህ ሆነ ብለን የምናከብረው ሁላችን እያየነው የምናከብረው በዓል ግን ከፊታችን አለ። እሱም የጌታችን የክርስቶስ መምጣት ነው ወይም ዕለተ ምጽአቱ ነው። በዛን ጊዜ ሁላችን ከሞት ተነስተን ሐዋርያት አዩት ያልነውን አምላክ የምናይበት ቀን ነው ማለት ነውና የመጨረሻው በዓል እሱ ነው። ያንን እንግዲህ እግዚአብሔር በደስታ በፍስሐ ቆመን ለማየት ለመዘመር ከኔ ሂዱ ሳይሆን ወደ እኔ ኑ የሚለውን ቃል ሰምተን የምናከብረው ያድርገን። መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ 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 በነደ እሳት ተመሲሎ 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 በነደ እሳት መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ 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 በነደ እሳት ተመሲሎ 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 በነደ እሳት። እንግዲህ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንደሰማችሁት ነው ዛሬ በዓለ ጰራቅሊጦስ መንፈስ ቅዱስ ለሐዋርያቱ አጽናኝ መንፈስ ቅዱስ ለሐዋርያቱ የወረደላቸው ዕለት ነው። እንግዲህ ጌታ ኢየሱስ ክርስቶስ በመቃብር ሲቀበር ሐዋርያቱ በአንድ ቤት ተዘግተው ፈርተው ተቀምጠው ነበር። ጌታ በሶስተኛው ቀን ግን ሰላም ለእናንተ ይሁን ብሎ አረጋግቷቸው እስከ 40ኛው ቀን ድረስ አብሯቸው ነበርና በ40ኛው ቀን ደግሞ ወደ ሰማይ ሲያርግ እንግዲህ በጣም አዝነው ፈርተው ከኛ ጋር ማን ሊሆን ነው ከዚህ በኋላ ብለው በጣም ሰክተው ነበር። እንግዲህ ባረገ በ10ኛው በተነሳ በ50ኛው ቀን ደግሞ መንፈስ ቅዱስን አጽናኝ መንፈስ ቅዱስን ልኮላቸዋል ማለት ነው። ለእኛም ሁል ጊዜ አጽናኝ መንፈስ ቅዱስን የሚያበረታ መንፈስ ቅዱስን ድካድካማችን የሚያሳርፈን መንፈስ ቅዱስን ብርታት የሚሆነን መንፈስ ቅዱስን ኃይለ አጋንንትን የሚያርቅ መንፈስ ቅዱስን ይላክልን ጌታ ኢየሱስ ክርስቶስ። እኛም ልጆቹ ነንና ይቅር ብሎ በተለይ ሀገራችንን ምሮ በሰላም እንድንኖር ያደርገን እላለሁ። በዓሉ የሰላም የፍቅር የበረከት በዓል ያደርግልን። በሌሎች ዝግጅቶች እንገናኛለን። እስከዛው ቸር ቆዩልኝ።